ኬርም ቁማፌት ያብለና አብረሰኛ የሳምንት አውጀ ሁሉም ወይ በይሳት በኬርታ ዓለም አቀፍ ድምጽ ተሰማሙ ይኩኑ አውጂ ታብረሰኛ ይና ሰላፍ ቃዱ ስርጎታ አውንጎይ አበድረም ወሩራውጂ አሰላሙን በምስራቅ ጉራጌ ዞን በደቡብ ሶዶ ወረዳ የኑርና ኬላ ያብዳራና መካከለኛ ደረጃ ትምህርት ጌ የ50ኛው ዓመታዊ የወርቅ ኢዮቤልዩ ክብረ በዓልና የትምህርት ጌ ደረጃ ወሽል ተቅላሎች ያለ 76 ሚሊዮን 550 በቅል ፍራንክ ላለ ኦ ሰብሰበው ተሽሎ በሶዶ ወረዳ ትምህርት ጥፈት ጌ ያክላለቱ የተማራረ ይትመሩበም የመጣፎቹ የዋጅ ተቅላሎች ያለ 1 ሚሊዮን 3 ፍራንክ ላለ አግዣው ገኘው ተገለጠ። በምስራቅ ጉራጌ ዞን ተሶዶ ወረዳ ኦሎ የኮልሚ የኦሮሚያ ክልል በኩሪጋልና መጃ አካባቢ ያለሚ የሶዶ ክስታኒ ሰባበ በአገር ውስጥና በአገር ውጪ ንባሩት ከነም የቅነም የሶዶ ክስታኒ ኦልድ አግዣ ኦቀናን ተወዶ የሳምንቲ ወሮሮ ጀንተ ዝርዝር አውጀ የናልፉ በምስራቅ ጉራጌ ዞን በደቡብ ሶዶ ወረዳ የኑርና ኬላ ያብዳራና መካከለኛ ደረጃ ትምህርት ጌ የ50ኛ ዓመታዊ የወርቅ ኢዮቤልዩ ክብረ በዓልና የትምህርት ጌ ደረጃ ወሽል ተቅላሎች ያለ 76 ሚሊዮን 550 በቅል ፍራንክ ላለ ወሰብሰበው ተሽሎ በምስራቅ ጉራጌ ዞን የደቡብ ሶዶ ወረዳ የኑርና ኬላ ያብዳራና መካከለኛ ደረጃ ትምህርት ጌ የ50ኛ ዓመታዊ የወርቅ ኢዮቤልዩ ክብረ በዓልና የትምህርት ጌ ደረጃ ኦሰግር ተቅላሎች ብሩም ቢደንቅፎን ሆን እጮርኪ ተቆማ 17 ተከበደም ዋለው የግፍት ኢትዮጵያ ክልል ምክትል ርዕሰ መስተዳድር የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ወረአውለኛ አቶ አንተነ ፍቃዱ ያወረምኩም ትምህርት ባለሚ ዓመታት የኢትዮጵያ ታላቆቻ የወሰድም የኢትዮጵያ አውታለትቦ ደረጃ ተሰላሆም የዘመናዊ ትምህርት ከቸ ስርሙ ማለቀም ባልሙ አታ አገር በትምህርት የብለጠገ ማህበረሰብ በሌለቦ አገር ኦላቃ ተቸልኮን ግንዛቤ ውሽጣ በዋስግ ባለሚ ዓመታት ትንኩርት ታበነው ማለቅ ትምህርት ጌዎች በመንግስትና በማህበረሰብ የቲቱ ዘየም የቅስም የግፍት ኢትዮጵያ ክልል ትምህርት ቢሮ ወራውለኝ አሽልሙ ባለም የኪት 10 ዓመታት ግፍት ኢትዮጵያ ትምህርት ጥራት ቲቅንስ ቦምጣሃን መንከሻ ብጀ ፈያ ፈራዎች ቲያሊ የሚቀስሙን ባሉም የኢትዮጵያ ኢፌዴሪ ትምህርት ሚኒስቴር የትምህርት ጥራት ቢቲ ተነሳን ቲቲየን ያልፉ በወበል የትምህርት ኡፋዛዎች ያሽሽልሆም አቶ አንተነ ፍቃዱ ገለጥሙ ትምህርት ባለፉት ዓመታት የኢትዮጵያን እድገት የወሰነና ኢትዮጵያ አሁን ላለችበት ደረጃ እንድትደርስ የዘመናዊ ትምህርት አስተዋጽኦ እጅግ በጣም ከፍተኛ ነው። አንድ ሀገር ያለ ትምህርት በትምህርት የበለጸገ ማህበረሰብ በሌለበት አገር ማደግ አይችልም። በመሆኑም ትምህርት ባለፉት ዓመታት ትኩረት ሰጥቶት የማስፋፋት ስራ ሲሰራ ቆይቷል። በርካታ ትምህርት ቤቶች በመንግስትም በማህበረሰቡም እየተገነባ ቆይቷል። ሁሉም ማህበረሰብ እንዲማር በፖሊሲም ጭምር አስፈላጊው ድጋፍ ሲደረግ ቆይቷል። ነገር ግን በተለይ ባለፉት 2 ዓመታት ገደማ የኢትዮጵያ የትምህርት ጥራት በጣም እየቀነሰ በመምጣቱ የኢትዮጵያ የትምህርት ጥራት በመቀነሱም ምክንያት በርካታ አሉታዊ ሁኔታዎች ሲታዩ ቆይቷል። ይህንንም የፌዴሪ ትምህርት ሚኒስቴር የኢትዮጵያ የትምህርት ጥራት ከየት ወዴት እየሄደ ነው በሚል ጥናት በማድረግ የትምህርትና ስልጠና ፖሊሲ አሻሽሏል። ከዛም ጋር በተያያዘ ደግሞ ስርዓተ ትምህርት ተሻሽሏል። በዚህ አንዱ የትምህርት ጥራትን ለማረጋገጥ ትምህርት ቤቶች ደረጃቸውን የጠበቁ እንዲሆኑ ማድረግ ጊዜ የማይሰጠው በመሆኑ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ትምህርት ለትውልድ ንቅናቄን በ2015 ዓመተ ምህረት በይፋ በአገር ደረጃ አስጀምሯል። በነባሩ ክልላችንም በ2015 ዓመተ ምህረት ክረምት ላይ በይፋ ተጀምሮ በ2016 ዓመተ ምህረት በክልላችን 1.19 ቢሊዮን ብር የሚጠጋ በገንዘብ በአይነትና በእውቀት የሚለካ ሀብት ሞቢላይዝ በማድረግ የትምህርት ቤቶችን ደረጃ ለማሻሻል ጥረት ተደርጓል። በዚህ ዓመትም
የትምህርት ለትውልድ ንቅናቄ በክልላችን 1.2 ቢሊዮን ብር የሚገመት ሀብት ሞቢላይዝ ለማድረግ አቅደን እስካሁን ድረስ ከ1 ቢሊዮን ብር በላይ ሞቢላይዝ ለማድረግ ችለናል። የምስራቅ ጉራጌ ዞን ወሬ አስተዳደርሚ አቶ ሙስጣፊ አሰን ያወረምኩም የምስራቅ ጉራጌ ዞን በትምህርት ተጠኛ ጥፎቃ የወድቦ አደብልባሉም ተዚ ኢፍት የነበረም የተማራረ በሀገር ደረጃ በኩልም ዘባ ኢፍት ቦኩን ብዣ የከባኒ ኦል ግድድር መደር ኦስላህነም ኦድሞም ምስራቅ ጉራጌ ዞን በትምህርት የሚታማ አካባቢ አይደለም። ቀደምት ተማሪዎች ሞዴል የነበሩ ከሁሉም አካባቢዎች ተወዳዳሪ ሆኖ በአገር ደረጃ በሁሉም ዘርፍ ግንባር ቀደም ከሚባሉ ተማሪዎች ያፈራ ዞን ነው። እንደ ምስራቅ ጉራጌ ዞን ከትምህርት ዘርፍ ትኩረት አንፃር በልዩ ትኩረት የምንሰራው በተለይም ባለሀብቱ ትምህርት ቤት በመገንባት ትምህርት ተቋማት በቁሳቁስ በማደራጀት መንገድ በመስራት ግንባር ቀደም ነው። የመንግስት እጅ ብቻ የሚጠብቅ ሳይሆን ማህበረሰባችን የትምህርት ጥቅም ቀድሞ የተረዳ ለዛ ደግሞ ገንዘቡም ጉልበቱም ዕውቀቱም ኢንቨስት በማድረግ የሚታወቅ ይህን ትልቅ ባህል ዛሬ በኑርና ኬላ የመጀመሪያና መካከለኛ ደረጃ ትምህርት ቤት ላይ የምንደግመው ይሆናል ብዬ ተስፋ አደርጋለሁ። አው ያሊ መንግስት ወዘራ በቀረሰ አው ድረስ የገረዝም ቢሮዎች ኦሽካክት ትምህርት ጊዮች ኦገንባ ሰነይ ለነም አግጆ ኦቀና የገረዝም የልማት ወዘላዎች ኦሸክት የመሳሰለም የወዘላ አሮሻቶች ኦቀና ሐነም አቶ ሙስጣፊ አሰን ሁድሙ ክቡር ጠቅላይ ሚኒስትራችን ስራ ከጀመሩ ጀምሮ ቢሮ ከማደስ ነው የጀመሩት። ቢሮ ማደስ፣ ያረጁ ያፈጁ አካባቢዎች ማልማት፣ ትምህርት ቤቶች ማደስ፣ አረጋውያን መንከባከብ፣ ጧሪ ደጋፊ የሌላቸው መመገብ፣ እነዚህ ባህል የሆኑ ተረስተው የነበሩ ነገር ግን እነዚህ ባህል የሆኑ ስራዎች ዛሬም ኑርና ኬላ ትምህርት ቤት ላይ እንደግመዋለን ብዬ ተስፋ አደርጋለሁ። ምክንያቱም የነበረውን እያደስን ካልሄድን እያዘመንን ካልሄድን ጥለን እያለፍን መሄድ የለብን። በተለይ የቀድሞ ተማሪዎች ህብረት እዚህ ቀጣና ላይ ያለው የቡኢ ሁለተኛ ደረጃ ትምህርት ቤት ትልልቅ ብሎኮች በአመቱ ሚሊየን በጀት መድቦ የሰራ ማህበረሰብ ነው። ይሄ ትልቅ እድል ስለሆነ ይሄንን ደግሞ ዛሬ የምንደግመው ይሆናል ብዬ አስባለሁ። ስለዚህ ቀድሞ ለሰሩ፣ ላስተባበሩ፣ ላሳኩ አካላት በዚህ ታዳሚ ስም አንድ ምስጋና እንዳቀርብ ይፈቀድልኝ። የደቡብ ሶዶ ወረዳ ወራውለኛ አቶ መስፈን አድማሱ የኑርና ኬላ 50ኛ ዓመታው የወርቅ ኢዮቤልዩ ክብረ በዓል ይቅርስ ቦይ አወራር ባወረም ፎለ ደቡብ ሶዶ ወረዳ በእግዚአብሔር የታበን ጠጋ በተተወኩነውና ለኢንቨስትመንት ፈያ ኦኩነው ወድሙ ደበልሙ ወራውለኛ የደቡብ ሶዶ ወረዳ ከተማ የኮነቲ ኬላ ከተማ በግጥም ዞምቡ በል ገለጥሙ ደቡብ ሶዶ ወረዳ 21 ሄክታር ቆዳ ስፋት ያለው ሲሆን የደጋና ወይና ደጋ የአየር ጸባይ ያለው ነው። ወረዳው በተፈጥሮ ጸጋ የታደለ በግብርና ስራዎች ዓመቱ ሙሉ ምርት የሚመረትበት በመስኖ፣ በጤፍ፣ በእንሰት፣ በስንዴና በቆሎ ምርቱ የሚታወቅበት የኬላ ስልካ ሳንድና የኬላ ነጭ ጤፍ ልዩ ብራንድ የሆነ የዳሙ ተፈጥሮ ደን ወይም የዳሙ ድብር፣ የዳሙ ትክል ድንጋዮችና የጅገና ጊዮርጊስ በጥንታዊነቱ የሚታወቅ ቤተክርስቲያን መገኛና ህዝቡ ፍጹም ሰላም ወዳድና የሰላም አምባሳደር ነው። የወረዳችን መቀመጫ የሆነችው ኬላ ከተማ ከሀገራችን መዲና ከአዲስ አበባ 110 ኪሎ ሜትር ላይ ከማዕከላዊ ኢትዮጵያ ክልል የፖለቲካ ማዕከል ከሆነችው ሆሳዕና 130 ኪሎ ሜትር ከምስራቅ ጉራጌ ዞን ማዕከል ቡታጀራ 21 ኪሎ ሜትር እና የዓለም መካነ ቅርስ የሆነው ከጥያ ዓለም አቀፍ መካነ ቅርስ 25 ኪሎ ሜትር ርቀት ላይ የምትገኝ 4 በር ያላት ቱሉ ቦሎ ኬላ መቅያሰላ ከዓለም ገና ወላይታ ሶዶ የአስፋልት መንገድ ባለቤትና እድሜ ጠገብ ከተማ ናት። ኬላ የአካባቢ ማህበረሰብ በግጥም ሲገልጿት ኬላ የሚትክልክላ ኬላ የኩልቅጥ ኬላ ለበሰር እምዬ ኬልያ ሳንቲም በማለሲ ወተታ በቲያ በሚል በግጥምና በዜማ ይገልጧታል። የሶዶ ወረዳ ትምህርት ጽሕፈት ቤት ያክላለትን የተማራራይ ትምሩን በመጣፎች የዋጅ ተክላሎች ታት ሚሊዮን 3 ኮንፈራንስ ከላለ አግጆ ዋቅኛው ተገለጠ።
የሶዶ ወረዳ ውራውለኛ አቶ ብርሃኑ በቲ አዱኛ ቢስበስቦ መድረክ ላለ ያወረንኮም አገሪ የገጠመን የተማራረ ወጣት ቀባጨ መንገሻ ተኮኒ ገፈት አታው ይትመረበ መጣፎች ፈያ ተክላሎች አሎምብረው አቲ ኦኩኖ ቦግለት መንግስት መካቲ በወረዳ ለውሽካክት ቦት ዘላለ ይገኙ ባልሙ ሲም ደባሎች የነበው ታጠመሙ ይኩኑ የወረዲ መንግስት 10 ሚሊዮን ጥጋ ፍራንክ አውደርሶ ሰብስቦች አለው ይቅር ያድኛ ተግለሰብ እስከ ተክላልተ ያለም የምንም ጎየ ለማታተነቶችኛ ይሽፍነንኮምና ቦልድ የነጋሃን ላለ ፈያው ጥንቧን ብር ይተገገዘንኮም ያለነ መምነት ገለጥሙ ወደ 22 ሚሊዮን ከባቢ ሀብት ያስፈልገናል። ይሄ እስካሁን በመጣንበት 50% አካባቢ ወይም 45-46% አካባቢ በስራ ውጤት ያመጣን መጥተናል። የሀብት ማግኛ አማራጮቻችን ቅድም ቀርበዋል። እኛ እንደ ወረዳ መንግስት 3 ሚሊዮን ብር ማዋጣት ነበረብን። እውነት ለመናገር አሁን አጠቃላይ ያለንበት ሁኔታ በድፍረት መንገድ መስራት፣ በድፍረት ውሃ መስራት፣ በድፍረት አንድ መሰረተ ልማት መስራት የሚቸግር ጊዜ ነው። ሁል ጊዜ የዛፍ ላይ እንቅልፍ የሚባል ነገር አለ። እንደዛ አይነት ነገር ጥቅል ያለንበት ሁኔታ ሀብት የመንግስትን ሀብት ወደ አንድ ልማት ወደ ፕሮጀክት መቀየር በድፍረት ይሄንን ለመስራት ችግር ውስጥ ሚከቱን የማት ተባራይ ሁኔታዎች አሉና ይሄንን በተገቢው ገምግመን በሌለ ነገር ማለት ይቻላል ከዚህ ትውልድ ግንባታ የሚብስ አይደለም ብለን 3 ሚሊዮን ብር ከወረዳ አንድ ግዙፍ ካፒታል ፕሮጀክት ለዚህ ለትውልድ ግንባታ አበርክተናል። ይሄ በወረዳ መንግስት አቅም ነው። ቀጥሎ ትምህርት ቤቶቻችን ትልቅ አቅም እንደሆኑ አይተናል። ወደ 56 ከባቢ ትምህርት ቤቶች አሉ። እነዚህ ትምህርት ቤቶች ሁላቸውም እንዲያዋጡ አድርገናል። ይሄ ዘንድሮ ብቻ አይደለም ማምና። ስለዚህ ማህበረሰቡ በአንድም በሌላ እያዋጣ ነው። ታች ያለው ማህበረሰብ እያዋጣ ነው። እናንተም ያላችሁበት ነው። በአንድም በሌላ እናንተ የተሳተፋችሁበት ነው። ሌላ ነገር አይደለም። ግን ዛሬ እዚህ የተጠራው አካል ደግሞ ፊት ለፊት የሚመጣ ሁሌም ችግር የሚፈታ መንግስት በተቸገረ ጊዜ አለው ሚል አካል ነው። ከእናንተ ጋር መመካከር መፍትሄ ማመንጨት ምንችልበት እድል የሚፈጥርልን ስለሆነ መንግስት የሚባለው ሌላ ነገር አይደለም። ከህዝቡ ጋር መነጋገር ነው። ከህዝብ ወካዮች ጋር መነጋገር ነው። ፊት ለፊት ካሉ አካላት ጋር መነጋገር መፍትሄ ማበጀት። ስለዚህ በእኛ በሶዶ አካባቢ ሁኔታ ነባራዊ ሁኔታ ታሪክ አሁን የምንለው ገንዘብ መሰብሰብ የሚቸግረን ነገር አለ ወይ? እንዲያው ከተግባባን ከተነጋገርን እኛ ከመጣን ይህን እድል ከፈጠርን ከዚህም በላይ በየቤቱ መሄድ ሊጠበቅብን ይችላል። እሱንም እናስባለን። በየአካባቢው መሄድ ይጠበቅብናል። ሁሉ ሰው ከቦታ ቦታ የሚንቀሳቀስበት የተመቸ ሁኔታ እንደሌለ እናውቃለን። ብዙ መሰናክል ብዙ እንቅፋት አለበት። በተለይ የኢኮኖሚ አቅማቸው የተሻለ ሊባሉ የሚችሉ አካላት እዚህም እዚያም መሰናክል ይበዛባቸው አሁን ባለው አጠቃላይ ሁኔታ ይሄንን ግንዛቤ ውስጥ እናስገባለን። የሆነው ነው ግን በያለበት ኃላፊነቱን እየተወጣ ነው ያለው። በያለበት ባይመጣም በቴክኖሎጂ እየተደጋገፍን ያለነውና እዚህ ያልተገኙ አካላት ቃል ገብተዋል። እዚህ የተገኘው ደግሞ ያው ደጋግመን አመስግነናል። መገኘት በራስ ትልቅ ትርጉም አለው። የሶዶ ወረዳ ትምህርት ጥፈት ጌውራው ለኛ አቶ ታደለ ብራኔ
አገርኛ ዓለም የሰላት ወይላ ቆቸ ደረጃ ለዋስላ ጥረረኛና ይወዳደር ወዘላይ ፈጥር ለዋውጣ የትምህርት ፎኒ በቃንን ያይል ኢንቨስትመንት ይሸለምኩም ቦጦቅም በወረዳኛ ተገጠመንም መካቶች ይወትማር ዋትመር ያግዝ ለውጣታማነት ቢያበቀይ ምሽጣ ይትመር በመጣፎች ተክላሎች ወነስቁኒ ኦኩነው አረደሙ ምናልባትም አንድ ሀገር ልትቀየር ከታሰበ እንደሚባለው እዚህ መዛም ይሰማው ምናልባትም ተቀይራ ተወዳዳሪ ሆና ዓለም የደረሰበት ድረስ ከተፈለገ መስራት የሚያስፈልገው ትምህርትን ማዘመን ትምህርትን መለወጥ የፍላጎት ብቻ ሳይሆን የግዴታ ስለሚሆን በዛ መንገድ ብዙ ስራዎች እንደ ወረዳችን እየተሰራን መጥተናል። በተለይም በተቋም እንደ ወረዳ 56 ተቋማቶች አሉ። በጣም በሚገርም ሁኔታ 56 የአንደኛና ሁለተኛ ደረጃ ትምህርት ቤቶች አሉ። በዚህ 56 ትምህርት ቤቶች ወደ 21 ሺህ የሚጠጉ ተማሪዎች አሉ በጠቅላላው ማለት ነው። ዛሬ ላይ ከ1 እስከ 6 ብለን ባነሳ ነው ዘርፍም 17,000 የሚጠጉ ህፃናት የእኛን ድጋፍ ይፈልጋሉ ማለት ነው። በአጠቃላይ የዚህ መሰባሰባችን ዋና ዓላማ አሁን ላይ ትንሽ ከበድ ላለው የመጽሐፍ አቅርቦት ስራ ይሄ ወገን፣ ይሄ ባለሀብት፣ ይሄ ኢንቨስተር፣ የሃይማኖት ተቋማቶቻችን፣ የንግዱ ማህበረሰብ፣ የፋይናንስ ተቋማቶቻችን የሚችሉትን ነገር ቢያደርጉልን በሚል እንደሆነ እያዘገኛል ጊዜ ነው። አስፈላጊነቱ ምናልባትም በኋላ ለሰው ሀሳብ ይሰጥ እንዲህ አይነት የማህበራዊ ተቋማት ስራዎች በትልቁ በጋራ የሚሰራ ከመሆኑ ጋር ተያይዞ ዋናው ያለንበትን ለማሳየት ያህል ነው መድረክ የፈጠርነው። ሁለተኛው ወደፊት በትምህርቱ ምን ይጠበቃል፣ ምንስ ተስፋ እናድርግ የሚለውን ጉዳይ ለማንሳት ያህል ነው ማለት ነው። ቅድም አቶ ብሬ ሲያነሳው እንደነበረው ምናልባት ትምህርት ላይ የሚታሰበውን ውጤት ለማግኘት ከታች ከመሰረቱ መሰራት አለበት። ይሄ ሁሉም ሰው የሚገምተው ነው የሚሆነው። እኛም እንደ ወረዳ ምናልባት ሁሌ ከመድረክ ከተጻፉ ጽሑፎች ከማንበብ ባሻገር በተግባር በታች መጀመር አለብን፣ መሰረቱ ላይ መጀመር አለብን፣ መሰረቱን መገንባት አለብን በሚል አንዳንድ አዳዲስ ኢኒሼቲቮች ቀርጸን በምንችለው ማህበረሰባችንን ተማምነን ገብተንበታል። በወረዲ 16 ኮሚ ለቀም ያብዳራ አተለኛ ተማራራ በትምህርት ጌነን በቀረሱ ጉንሱ ያብላ ተክላሎች ቅስሰምባዎች ታይረበም ትምህርትና ወደር ምንጎይ ይትመርም ኮሚ ቂኖ የወዘላ ያብራታ ውጥናቢና ሚቶች የገየት ይወልድ ደንገኞች ትምህርት ጌ በአተባበር ያሊ የወዘላ ቦቱ ዜላ ላይ ይገኙ ሆም አሽልሙ የመድረክ የጊያቢ በመምህርነት በበተተው የሻሉም ሰዎች የቀለም አቢ ኢኮኖሚ ለመምህር አሸናፊ ፍቃዱ ይቂኑ የአግጀ የምንና የማ ይብሉ ተሻሎች በገባ በተረፈ ነቃይት ታይኮን ባለነቃው ገዚያ ሾም በወግልጥ በራስ ክነም ኬት ተበቀል መጣፍ የዋጅቦ ፍራንክ አግጀ ቂነሙ ካጠራቀማችሁት የሆነ ነገር አደርግባታለሁ ከምትሉት ላይ ነው አንስታችሁ መስጠት ያለው። ልጆቹ መጽሐፍ ተዋውሶ መስራት ምን ያክል አስቀያሚ እንደሆነ ተምሬያቸዋለሁ፣ አስተምሬም አይቼዋለሁ። ስትማር ትዋዋሳለህ፣ የቤት ስራውን ሳትሰራው ትሄዳለህ። ስታስተምር ሌላው ተማሪ ሳይሰራው ይመጣል የቤት ስራው ወይ ደግሞ ሌላ ፈተና ሲወድቅ ታያለህ። ይሄ የማንም ችግር አይደለም፣ የማስተባበር ችግር። በምስራቅ ጉራጌ ዞን ተሶዶ ወረዳ ቆሎ የኮሚ የኦሮሚያ ክልል የኩሬ ጋሌና መጃ አካባቢ ያለም ለክስታኔ ሰባበ በአገር ውስጥና በአገር ውጭ ንባሮት ክነም የቂነም የሶዶ ክስታኔ ወልድ አግጀ ኦቅናንን ተውዶ ዚም ደባሎች ነው ወጣጥመመም ይኩኑ በምስራቅ ጉራጌ ዞን ተሶዶ ወረዳ ኦሎ ኢኮኖሚ በኦሮሚያ ክልል በኩሬ ጋሌና መጃ አካባቢ ያለሚ በክስታኔ ሰባበ ላለ በሰሊ በዲና የራደን የነፍስ ቅባጭ ዳፋ በአገር ውስጥና በአገር ውጭ ንባሮት ክነም የቂነም የሶዶ ክስታኔ ወልድ አግጀ ኦቅናንን ተውዶ የግፍት ኢትዮጵያ ክልል የጉርዛዘ ፎረም ያውዘላቱ ሰይምና የጎርደና ሸንጎ ኡራውለኛ አቶ አማረ ኃይሎ የባልንኮም የጎርደና ሸንጎ ያውኝ 8 በቀል ኪራመት ቀረሰም ያሳኙ ሸንጎ ኦኩኖ ተዚኢፍት ሸንጎይ ያሳኝ ሙጉርዛዘኛ በከባኔ መጠመካቶች ሶና ለዋበል ያሳኙ ሸንጎ ኦኩኖ በገለጠን ፎለ ደበሉም አሆ ተሶዶ ወረዳ ኦሎ ኢኮኖሚ የክስታኔ የጌነስ ሰበዲና ዳፋ ነፍስና ለቀብጠም የጌነስ ሰባበኛ ለዋጥናና የላክለም 8 በቀል 85 ኮንፈራንስ ዋብ የቻለን ኮሙርሙ በወረዳኛና የዞን መንግስት ጭምር የሚሰሩት ኩንቂን ነው። አሁን ያለው ደረጃ ሰላም አሁን ባለውማ ደረጃ የጊዜ ሁኔታ ኮነም በአካባቢኛ ግጭት ያለው ሰው ይሰደዱ
ነባሮች ሲቀብጥቦ ባታት በጥቂት ሰዎች ዳፋ ሰቢበራጭሁምና ሰላም አያገኘውም የሆነው ጊዜ ነበር። በተለይ እኛም ተዘየን የመጣነን በአዲስ መልክ ሸንጎ የዋቀረው ጊዜ እዚህ አይነት በጣም ምካት ያለው ጊዜ ነበረ የመጣነቦይና ተመንግስትኛ ወይ ኮነም መንግስት ሸንጎ ጎን ቆመም ያሊ ምካት ያሊ ነገር ያሊ አሎ ግባባ በወፍታና ህዝብኛ ሚሰላው ጥቃት እጀይ ብልም የድሮም ያሳኝም ቁናይ ይሆንም አትነት ሰነ ስለሆነ አጅንጎ አቢዎችኛ አትነት ሰነን አትነት ፍቅርን አትነት ባህልን ወግን ስርዓትን አትነት ጀግንነትን አትነት ክብርን ባሉም ስለሆነ ይነሰም የክነሙኒ ፋና ይዘነም በዛ መሰረት ሰብኛ ተጥቃት ይወጣሁም ራስዋን የሚከላከልኮ ያልፍምም ክብረዋንም ያኪበርኮ አንገቷን ይደፋየ ኢኖይ ማህበረሰብ አደብል አንገት ይደፋ ማህበረሰብ ያልኮነው ይሰዱት ያውጠኮ ይነቅልኮ ይባሉ ማህበረሰብ አይነቅልሆም አንገቱም አይደፋሆም ስደተኛም አይሆንኩም ባለ ወገን ይከበር የሚተነውም በቀና ማለት ወዘላበው ዜላን ያለና በዚህማ ትልፍ ባልነም በአሁኑ ሰዓት በተለይ በዚህ በሶዶ ወረዳ በወሎኛ ያለም በኦሮሚያ ክልል በዱግዳ ወረዳና እነዚህም በዚያ ዘር ያለም በመጃ በኩሬ ጋሊና በመጃ ቂምጣ አካባቢ ያለም ሰዎች ይላል በሸኔዲና የሰሊ ከባድ ይራደን ምክንያት እና በውጭ ያለም ሰባኛ ዱቦ ማዘሙ በአገር ውስጥ ያለም ስተኔ ባየሽ ዱቦ ማዘሙ ምንኮም እንሰላለም ቢያንስ እንኳን የክነም ዝጌር ያጥና ሞባይልም ነው ቢብል በጎርደና ሸንጎ ዘባ በእኛ አካውንት የገባው ዋጋ ነበር። በዱግዳ መቂ ወረዳ በዲና ዳፋ የጌነት ሰብክነም ነፍሴ የቀበጥሚ አቶ ሙሉነ መኮንን በሶዶ ጎርደና ሸንጎ ዘባ አግጃ የቂነሙለም ዘማቻታችንም ገለት ያብለና ባልሙ ደበልሙ አቶ ሙሉነ ሰቦት ወለድ ውራጭ በቃው አሁን ኢነና ለቆም ነው በል ግድር ቃው ኮነ ወድሙ በወቅቲ በሰላምነ ችግር አኳያ የውጭ ዘማችኛ ለመጽናኛ ባልሙ ጊዜ በተለያየ መልክ የላክሙልን ዋጋ ለኛ ሊያስለሙልን የን በኮሚቴዎች አማካይነት ተጠራነ ጊዜ አሁን እዚህ ድረስ መጣነ። ስለዚህ እኛ በተጠራነቦይ መሰረት የመጣነቦይ ዓላማ ሶዶ ጎርደና ኮሚቴ ያዊ አደራ በትክክል በወቀበል ለኛ ያሰለም ሆንክንም እዝገር ያሰንብተም የሰንብቱልን ያደራ ሰበዩንም የሳምንት አውጃዚ መስሉ በሌላ አውጀ ንግናኝ ድረስ ሰኛት ቆማ ፊት ተደህንጎ ይኩን